በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጤና ይስጥልኝ አድማጭ ተመልካቾቻችን፣ በበሩ እግዚአብሔር ስም እንደምንሰነበታችሁ። ይህ ቤተ ተክሌ ነው። ቤተ ተክሌ በተለያዩ ርዕሶች በሳምንት 3 ቀናትን ለአድማጭ ተመልካቾቹ የሚጠቅመውን የአባቶችን ትውፊት፣ ሃይማኖት፣ ስርዓት እያስተላለፈ የሚገኝ ሚዲያ ነው። ይህንን ሚዲያ ሁላችሁም እንድትከታተሉት በእግዚአብሔር ስም እንጋብዛለን። ዛሬ እንግዳችን ክቡር ሊቀ ካህናት የኔታ አስተራየ ናቸው። ባለፈው በዚህ በተክሌ አቋቋም ዙሪያ የተወሰኑ ውይይቶችን አድርገናል። ዛሬም ደግሞ ጉዳዮችን በደንብ አድርገን ለማጥራት ያክል በዚሁ ርዕስ ነው የምንወያየው። አሁን መርሃ ግብራችንን በጸሎት እንጀምራለን። የኔታ በጸሎት ያስጀምሩናል። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ እስከዚህ ሰዓት ድረስ ጠብቀህ ለዚህ ስላበቃን እናመሰግናለን። አሁንም ዕለታዊ ተግባራችን የተቃና አድርገህ ከመልካም ፍጻሜ እንድታደርሰን እንዲህ ስንል ስምህን እንጠራለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ ሲሳየነ ዘለለዕለትነ ለዘአበሰ ለነ ኢታብአነ ውስተ መንሱት አላዲነነ ወአልዓነ ኩሉ ወእስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በድናኪ ወድንግል በሥጋኪ በእግዚአብሔር ጸባኦት ሰላም ለኪ ቁርብት አንቲ እምአንስት ወውሉድ የከርስኪ ተፈሥሒ ፍስሕት ኦም ሊተጸጋ እግዚአብሔር ፍሬኪ ሰአሊ ወጸልይ ለነ ምሕረተ ወወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ይቅር በአልዮ በነቢብ በገቢር በእውቀት ባለእውቀት በስህተት በግድፈት የተሰራውን የማይሰራ ኃጢአት ሁሉ እግዚአብሔር ይፍታ። እግዚአብሔር ይባርክ። እግዚአብሔር ይስጥልኝ። እንግዲህ በድጋሚ እንኳን ደህና መጡልን የኔታ። በመግቢያ እንደተናገርኩት የምንወያየው በዚህ በተክሌ አቋቋም ዙሪያ ነው። ባለፈውም በደንብ አድርገው ታሪኩን ነግረውናል፣ አስረድተውናል። አሁን ደግሞ ያው ከጊዜ ወዲህ የተክሌው አይነት የተወሰነ ልዩነት እየፈጠረ ስለመጣ የዛሬው ትኩረት የምናደርግበት ያው የነጋዴ ቤት ተብሎ የሚነገረው ወይም ደግሞ መንገሻ ቀለም የሚባለው ዙሪያ ላይ ታሪኩን በተመለከተ አመጣጡን በተመለከተ እሱን እንዲነግሩን ነው። ምክንያቱም ይሄ በአደባባይ የሚታይ ስለሆነ ትንሽ ለውጥ አምጥቷል፣ ለውጥ አለው። የቤተ ማርያሙ የተወሰነ ቢሆንም የሱም የራሱ መንገድ አለው። የደብረ ታቦር ተክሌ ያው እንግዲህ ከጥንቱ ጀምሮ ቦታውን ሳይለቅ እዛው አለ። ከሱ በተጨማሪ ግን የነጋዴ ቤት ወይም ደግሞ የእንታ መንገሻ ቀለም እየተባለ የሚነገር አለና ይህን ያክል ሰፊ ልዩነት ሊፈጠር የቻለው ምንድን ነው? ታሪኩ አመጣጡ ምንድን ነው? የእንታ መንገሻ ቀለም የሚለውን ነው የኔታ ዛሬ። እሺ፣ በቅድሚያ ስለጋበዛችሁኝ ለዚህ የማውቀውን ያህል እንድናገር እንዲመሰክር ስለፈቀዳችሁልኝ በጣም አመሰግናለሁ። ሚዲያውንም ያስፋልን። አሜን። እንግዲህ ያው በቀደም ጨርሰነዋል እኮ ምንም የሚቀነስ የሚጨመር የለም። እንዲያው ከመጀመሪያው ተክሌ የሚለው ስም ከማን ተጀመረ፣ መቼ ተጀመረ፣ ማን ጀመረው የሚለው በቂ እኮ ነው እኮ። እንግዲህ አለቃ ተክሌ የአለቃ ገብረሐና ልጅ መሆናቸው ሁሉም ያውቃል። ቀለሙም ለዚህ ለደብረ ታቦሩ ቀለም የመጀመሪያው ሰው መሆናቸው አለቃ ተክሌ መሆናቸው ሁሉም ያውቀው ነው። እዚህ ላይ ምንም ሌላ እንትን የሚባልበት ነገር አይደለም። ተክሌ ያሰኙትም እሳቸው ናቸው። ተክሌ መጠሪያ ስማቸው ነው፣ ግን ቀለሙም ተክሌ ተባለ በዚያው ማለት ነው። ቀለሙ የአለቃ ገብረሐና ሲሆን በልጃቸው ለምን እዚያ ስላስተማሩ ደብረ ታቦር ላይ በማስተማራቸው ብቻ ነው። ሌላ ቦታ ቢያስተምሩ እዚያው
ከሌላ ቦታ ከሚያስተምሩበት ቦታ ሊሆን ይችል ነበር። እንበል ወይ ጎጃም ወይ ወሎ ወይ እዚያ ቢሆን ያው የእሳቸውን ስም ይዞ ስለተሰየመ ተክሌ የሚለው ቀለም የደብረ ታቦር መሆኑ ምንም የሚያጠራጥርም ነገር የለውም። ከዚያ በፊት ከነ አለቃ ገብረሃና በፊት ግን ይሄ ቀለም በአበው እንደነበረ ከቅዱስ ያሬድ ሲወርድ ሲዋረድ እንደመጣ እንጂ አለቃ ገብረሃና ብቻ ፈጥረው እንዲያዘጋጁት አድርጎ የሚናገሩም ማለት ይሄ ትክክል አይደለም። እየሰፋ እየተሻሻለ መጣ እንጂ ቀደም ብሎ ከቅዱስ ያሬድ የመጣ ነው። በዚህ ሁሉ መሰረት እንግዲህ የአለቃ ገብረሃና ቀለም ብቻ ሳይሆን እንግዲህ ከሊቃውንት ሰምተው ነው፣ ከእሳቸው በፊት ከነበሩ አባቶች ሰምተው ነው። እሳቸው ደግሞ መንገድ ሰጠው አሻሻሉት እንጂ ዝም ብለው አይደለም። ከዚያ እንደዚያው ሁሉ ደግሞ የእነ አለቃ መንገሻም እንደዚሁ ከላይ በፊት የነበሩ ሊቃውንቶች ከእነ አለቃ መንገሻ በፊት የነበሩ አባቶች እንደዚሁ ለእነ አለቃ መንገሻ እንደነገሯቸው እንዳስተማሯቸው የተወሰነ ቦታ አሁን ደብረ ታቦር የተወሰነ ቦታ የአለቃ ተክሌ ደብረ ታቦር ብሎ የወሰኑ ማን ናቸው? ራስ ጉግሳ ናቸው። ከዚያ በፊት ይሄ ቀለም በተለያዩ ገዳማት በተለያዩ አድባራት ነበረ። ከነዚያ ነው አለቃ ገብረሃና አግኝተው ደግሞ ለልጃቸው ያስተማሩት ማለት ነው። የእኒህን አለቃ መንገሻም ቀለም እንደዚያው በዚሁ አይነት እንግዲህ ከተለያዩ አድባራት ከተለያዩ ገዳማት የነበሩ አባቶች ሲያስተምሩት እንደነበረ ነው እና ያው አለቃ ተክሌ ደብረ ታቦር ተገቡ በኋላ ራስ ጉግሳ ማይከል አድርገው ደብረ ታቦርን ለዚህ ቀለም ማይከል አድርገው እሳቸውን ምስክር አድርገው ሰይመው ለዚህ ቀለም እንግዲህ ይሄ ዋና ማይከል ቦታ እንዲሆን አድርገው ሰሩ ማለት ነው። ያኛው ደግሞ የእነ አለቃ መንገሻ እንደዚሁ በተለያዩ ቦታ ሲነገር እንደነበረ ለምሳሌ አንዳንድ አባቶች ሲናገሩ እንደሰማሁኝ ኃይለ ኢየሱስ የሚባሉ የትግራይ ተወላጅ መጥተው ማለት በዚህ በደሴተ ጣና አካባቢ እንደተማሩ እሳቸው ደግሞ ወደ ትግራይ ተመልሰው አለቃ መንገሻን እንዲያስተማሩ ነው የሚነገረው። አለቃ መንገሻም ደግሞ ከዚህም መጥተው ብዙ ሊቃውንት በወሎ ለምሳሌ ጌራን የመሰለ ስመጥር፣ በሰቆጣ ሙጃና አለቃ ሰሎሞንን የመሰለ በዋርላ እነ ወልደ ሰንበትን ብዙ ነው። እኔ ትንሽ ጥቂቶችን ነው የምጠራ። በዚህ በበየምድር ደግሞ እነ ገብረ ማርያምን ለእንታ ሚናስን ወዲያ እንዲያ ቤት ደግሞ ስንሄድ እነንታ መኮንንን ለእንታ ጥዑመን ሌሎችም እጅግ ብዙዎች ናቸው። በጎጃምም እንደዚያው በተለያየ ሀገር ብዙ አስተማሩ ማለት ነው። ይሄ ማለት እንግዲህ ደብረ ታቦር አልነበረምና ወይም ደግሞ ሌላ ነገር መስጠት አይደለም። የቤተክርስቲያን መገልገያ ነው። ቤተክርስቲያን ሊቃውንት ሲገለገሉበት ቤተክርስቲያን ስትገለገልበት የኖረ ነው። ስለዚህ እንግዲህ ተክሌ የሚለው ግን ከእነ አለቃ ተክሌ ወዲህ የመጣ ቀለም የመጣ የደብረ ታቦር ቀለም ሆኖ የደብረ ታቦር ተክሌ ከተባለ ግዴታ ደብረ ታቦር መሄድ ሊያስፈልግ ነው፣ ግዴታ ነው። ከደብረ ታቦር ውጭ ሆነው ደግሞ ይኸው አሁን የምንነጋገረው የእነ አለቃ መንገሻ ብዙ ሊቃውንት ጌራ፣ ገብረ ማርያም ብዙዎቹ የወጡበት የእነ አለቃ መንገሻ ቀለምም አለ ማለት ነው። ይህንን እንግዲህ ድጓውን እኮ እንደ ምሳሌ መውሰድ ይቻላል። አንድ ያሬድ የደረሰው ድጓ ወደ ጎጃም ሲከድ አጫብር ተባለ፣ ወደ ሕዝብ ቤተልሔም፣ ወደ ቆማ ግን አንድ ያሬድ የደረሰው ግን ከጊዜ በኋላ መለያየት መጣ። ያም በያለበት ያንኑ ይዞ ሄደ፣ የኛም በያለበት ይዞ ሄደ። ስለዚህ እንግዲህ እንዲያውም ምንድነው የሚሉት አባቶች ከትግራይ በሙሉ ዘልቀውት እንደመጡ አለቃ መንገሻ ይባላል። እዚህ መጥተው ደብረ ታቦር የመለዋወጣል። እንግዲህ ያው ዛሬም እንደምናየው ቃለ እግዚአብሔሩ አይገናኝም። ደብረ ታቦር ገብተው ነበር አለቃ መንገሻ እኮ እንደዚያ ገብተው ለወጠባቸው። ከዚያ
ወይትሜነዮ ለታቦር እስመ ታቦር አነ አሉ ይባላል። እንግዲህ በጽሁፍ ላይ እየተመሰረተ አይደለም፣ ተአበው ዝም ብሎ ሲነገር የሰማሁት ነው። ወይትሜነዮ ለታቦር እስመ ታቦር አነ ማለት አይ ደብረ ታቦር ቢቀርብኝም እኔ እንደ ደብረ ታቦር ነኝ እንደ ማለት ነው። ያ እንግዲህ እንትን አነጋገር ነው። ዝም ብሎ አባቶች የሚናገሩት በጽሁፍ ላይ ተመስርቶ ያለ መረጃ አይደለም። እና እንግዲህ ዝሮ የሚያሳየው አለቃ መንገሻ ናቸው እንደዚህ ያሉት። ወይትሜነዮ ለታቦር እስመ ታቦር አነ ያሉት አለቃ መንገሻ ናቸው። ትንሽ ይሄ እናንተ ላይ ድምፁ ሁለት ድምፅ ይሆናል። እዚህ የኔ በጣም ጠራ ነው እንዴ? አሁን በደንብ አይሰማም። ሁለት ነው የምትናገሩት፣ አንዱን ሁለት እየደገመ ማለት ነው። ዝሮ እንደዚህ አሉ የሚባሉት አለቃ መንገሻ ናቸው። እንግዲህ ቀለሙ እንግዲህ ልዩነት አለው። ልዩነት ቢኖረውም ደግሞ የቤተ ክርስቲያን ሀብት ነው። ብዙ ሊቃውንት አውጥተውበታል። ብዙ ሀገር ቅድም እንደተናገርኩት በላስታ በየምድር እንደ አንድ ቤተ ክርስቲያን ይዞ በሙሉ ያው ነው። ተዚያ ጎጃም እንግዲህ አባቶቻችንም ይሄ ጠብቀው ተከባብረው አንዱን አንዱ ሳይነካ በመከባበር በመተባበር ይዘውት ኑረዋል ማለት ነው። አሁን ነው እንግዲህ ስም እየተጠራ ያለቃ ቤተ ማርያም፣ ያለቃ መንገሻ፣ ያለቃ ተክሌ የሚለው ነገር ብዙ ነገር እያመጣ ነው። ልዩነትንም እያመጣ ነው። ያነጋገር እንደኔ ያው ዝም ብሎ ይሄ አሁን ያለቃ ቤተ ማርያም እንላለን። እኔም በዚያው ነው የተማርኩ። እንግዲህ ያለቃ ቤተ ማርያም ነው። በኋላ ነው የገባሁኝ። ብገባ ቀናጽሉንም ሁሉንም ያው ቀደም ገልጬዋለሁኝ። ያው እኔ አልፈልገውም ማለት አልችልም። ያው ዘምሜ ጸናጽሉን ሲጸነጽሉ ተቀብዬ ግን ወደ ቅጸላ ግን ብዙ ጊዜ የምንዋርለው ለዝማሜው ብቻ ነው። ለምን ያኔ ጎንደሩን አጥንቼ ስለነበር ለተማሪም አሁን ሁለቱን መንገድ አይቻልም። አንዱን ነው ተማሪ አንዱንም ታንዱ እንትን ተቃራኒ ይሆን ያስቸግራል። ስለዚህ እንዲያው ተፊት ይሄ ነገር ተፊት ነው ትንሽ ችግር የተፈጠረው። ይህንን የጀመሩት አባቶች ለመውቀስም አይደለም። እንዲያው እንደኔ አሰያየም ሙሉ ተክሌ ከሆነ ተክሌ ተብሎ ከነጸናጽሉ ቢባል ከፊል የሆነው ደግሞ እንዲያው ስም ቢሰጠው። ምክንያቱም ስተቱ ከመጀመሪያ ነው። መጀመሪያ ይሄኑ ነገር በእርግጥ መምህሩ አያውቁም፣ ሁሉንም ይነግራሉ። ሁሉንም ተቀብለው ግን ሲቀጽሉ ይሄኛውን የጎንደሩን እያጠናከሩ ሲወጡም ያን የጎንደሩን ይዘው ወጡ። እነዚህ ለየንታ ቤተ ማርያም፣ ለየንታ ጥሩነህ፣ ሌሎችን አሁን ይሄ ነገር ብዙ ነገር እያመጣ ስለሆነ ከዚያ ደግሞ መጥቶ ስያሜም አነጋገርም ላይ ደግሞ የስያሜውም ራሱ የገሌ ተክሌ፣ የአለቃ ቤተ ማርያም ተክሌ፣ የአለቃ መንገሻ ተክሌ፣ የደብረ ታቦር ተክሌ እየተባለ ይሄ ራሱ ብዙ እንትን የሚያመጣ ነው። እንደኔ ተክሌ የሚለው ሙሉውን ተክሌውን ሆኖ ከነጸናጽሉ በዚያው ደብረ ታቦር ያው ጎንደር ምንጊዜም የጎንደር አቋቋም ነው የሚባል ሌላ እንትን መሄጃም የለውም ያው ነው። ይሄኛው ደግሞ የሆነ ስም ቢሰጠው የሆነ አንድ ነገር ተሰጥቶት ይታወቃል። እንግዲህ ከፊል ደብረ ታቦር ከፊል ጎንደር መሆኑ ስለሚታወቅ ወጥ ስላልሆነ አንድ ቢሰጠው ለሁለቱም ማለት ነው። ለየንታ ቤተ ማርያምም ቀለም ለየንታ መንገሻ ማለት ነው። ለሁለቱ ነው፣ ለአንድ ብቻ ማለት አይደለም። ምክንያቱም አሁን አንዱ ተነስቶ እንዲህ ያለ ተክል የቤተ ማርያም ተክል የለም ሊል ይችላል። አንዱ መጥቶ ደግሞ አንዱ መጥቶ የአለቃ መንገሻ የሚባል ተክል የለም ሊል ይችላል። ግን እንዲያው ይሄ ተጠንቶ አንድ እንትን ቢሆን ጥሩ ነው እላለሁኝ። ዝሮ ቀለሙ አለመገናኘቱ ሁሉም የሚያውቀው ነው። የአለቃ መንገሻ አለቃ ተክሌ ቀለም ጋር አይገናኝም። ምንም የተነገረ ሁሉም የሚያውቀው ስለሆነ ይገናኛል ቢባልም የሚታይ ነገር ነው፣ የሚደበቅ ነገር አይደለም። አይን የሚያው ጆሮ የሚሰማው ነው። እና ይሄ ነገር እንዲያው ለወደፊቱ አሁን ለሚመጣውም ትውልድ
አንድ መሰረት ይዞ ቢሄድ ጥሩ ነው እላለሁኝ። የመዳከሙ ጉዳይ ዛሬ ብቻ አይደለም፣ ቀደም ብሎ ነው መዳከም የጀመረው። የደብረ ታቦሩ ብዙም እንዲጠናከር ተደርጎም አልተያዘም ጉባኤው። ድሮ በእኛ ጊዜ ጀምሮ ከኔ በፊት ያለውን ባላውቅም እኔ እንግዲህ ካለቃ ቀለመወርቅ ነበር የነበርኩኝ። ብዙም ትኩረት የተሰጠው አይመስልም። ከዚያም ወዲህ ያለውን በእነ አለቃ ማየትም እኔ አዲስ አበባ ነኝ አላውቅም ብዙውን። እንደዚሁ ይህን ያህልም ብዙ የሰፋ የተስፋፋ ነገር አይታይም። ዛሬም ደግሞ የምናየውም እንደዚያው ነው። እንደው ግን ወደፊት ይሄ ትኩረት ቢሰጠውና ልዩነቱ የታወቀ ነው። ልዩ ነው፣ አይገናኝም። ያለ ልዩ ነው ተሆነ የደብረ ታቦሩ እዚያው ባለበት በቦታው የሚጠናከርበት መንገድ ይደረግ ነው የምለው እኔ። መቼም ልብ ታዘነ እንባ አይገድም ይላሉ አባቶች እና ተታሰበበት ቀላል ነው ማድረግ ይቻላል ማለት ነው። እንግዲህ ዞሮ ልዩነቱ ይሄ ነው የማውቀው። እግዚአብሔር ይስጥልን የኔታ፣ በጣም ጥሩ ታሪክ ነው እየነገሩን ያለ። የእንታ መንገሻ ግን በማን ዘመን እንደገቡ ነው የሚገመተው? ለምሳሌ ከነ አለቃ መኮንን ነው? ከአለቃ ቀለመወርቅ ነው? በማን ዘመን ነበር ደብረ ታቦር ገብቶ የነበረ? አይ እኔ ይህንን እንዲያው ወይትሜነ ወለ ታቦር እስመ ታቦር አነ የሚባለውን አሉ ነው እንጂ እኔ ዘመኑን መቼ ይሆን አላውቅም። ዞሮ አንዳንድ እንዲያው ሰሞኑን የምሰማው ከአለቃ ብሬ እንደተማሩ ተደርጎ ይነገራል። ይሄ እውነት አልመሰለኝም። እንዴት ቢባል ከእድሜም አንጻር ስናነጻጽር አለቃ ብሬ ማለት አንደኛ የአለቃ መኮንን ጓደኛ ናቸው፣ ወንበረኛቸው ናቸው። ለዚህ ነው አለቃ ተክሌ ሲያርፉ ራስ ጉብሳ አለቃ ብሬን በል እንግዲህ ኃላፊ ሆነ ወንበሩን ያዝ አሏቸው ይባላል። ማን ነው እንዲህ አሏቸው? አለቃ ብሬን። አለቃ ተክሌ ሲያርፉ እንግዲህ አለቃ መኮንንም የሚያደርሱትን አድርሰው ጨርሰው ሄደዋል። ተደብረ ታቦር ወጥተው ሄደው ደረስጌ ማርያም መጽሐፍ ቤት እንደነበሩ ነው። ከዛ አለቃ ተክሌ ያረፉ። አለቃ ተክሌ ሲያርፉ ራስ ጉብሳ አለቃ ብሬን ጉባኤውን ይዘህ ቀጥል አሏቸው ይባላል። አይ እንግዲህ ጊዜው የትትና ጊዜ ስለነበረ ለኔ የሚባልበት ጊዜ ስላልነበረ ከኔ ይልቅ ጓደኛዬ ወንድሜ መንፈስ ቅዱስ ወንድሜ መኮንን በደንብ አድርጎ ስለያዘው እሱ የያዘው ብለው ተናገሩ ይባላል። በዚያ በደብረ ታቦር ሁሉ የሚናገረው ነው። በእንግዲያስ ሄደህ ይዛቸው ና ተባሉ እና በዚህ ጊዜ ይባላል ባለቤታቸው ቅር አበሏቸው። የሆነ ነገር ተናገሩ ተባለ። አለቃ ብሬ የት ሄደ ሲባሉ ራሱ ማነው ሰው ሊቀድስ ምንድነው ራሱ ለራሱ ግረግስ ማለት ለምን ለሱ የተሰጠውን አሳልፎ ለምን ይሰጣል እንዴ ማለት ነው። እንግዲህ ይሄ አንድ ይሆኑ ነው፣ አንድ ቀለም ስለሆኑ ነው። አለቃ መኮንን አለቃ ተክሌ ጋር አለቃ መኮንን ሁለቱ አንድ ላይ እንደተማሩና ቀለሙም ያለቃ ተክሌ መሆኑ ነው የሚያሳየን። እዚህ ላይ ጉባኤውን ያዝልን ሲሏቸው ማለት ነው ሄደው አመጧቸው ማለት ነው። ሄደው አመጧቸው አለቃ መኮንን ሁለቱም ደብረ ታቦር አስተማሩ። እኒኛው ዋና ኃላፊ ቢሆኑም እኒኛው ጉባኤ ዘርግተው አንዱ ይሄ ነው። ሁለተኛ ደግሞ አለቃ ቀለመወርቅ የመጀመሪያ መምህራቸው አለቃ ብሬ የነበሩ ነው የሚባል የመጀመሪያቸው። ብዙውን ቀለም እንዲያውም ያደረሱት ከሳቸው ነው። በኋላ ነው ወደ አለቃ መኮንን የገቡ። እዚያ የሚነገር ነው። የደብረ ታቦር ሁሉም የሚያውቀው ነው። እዚያ እንግዲህ ቢለይ ኖሮ አንደኛ እዚያ አይገቡም ነበር፣ ቀለሙም ይለውጥባቸው ነበር። ከዚያ ደግሞ አለቃ ብሬ የተነስተው ወደ አዲስ አበባ መጡ ማለት ነው። አዲስ አበባ መጥተው ደግሞ ጉባኤ ተክለ ሃዋርያ ጊዮርጊስ ብዙ ሰዎችን አስተምረዋል። ከነዚያም መካከል አጋፋሪ ዘውዴ የሚባሉ በደንብ አድርገው እንደተማሩ ከዛ አዲስ አበባ እኮ ልጆች እኮ አሏቸው እኮ
ጊዮርጊስ አካባቢ እና አሏቸው አሉ። አዎ አሏቸው አሉ፣ ሰምቻለሁኝ። እዚያ በዚህ ስለተቀመጡ ከዚያ በኋላ እሳቸው ሲያርፉ አለቃ ቀለመወርቅ ደግሞ እንደዚሁ በቀደም ተናግሬዋለሁኝ። የዚያ ጊዜ እልቅና እንዲያሁኑ አይደለም። ትልልቅ ደብሮች ተሆኑ ብዙ ደጅ ያጸናል። እንግዲህ ሩይ ጊዮርጊስ እና ማነው ደብረ ታቦር ኢየሱስ፣ እነዚህ ትልልቅ ደብሮች ስለሆኑ ዝም ብሎ ብድግ አድርጎ ከአንድ ጳጳስ እንዲያጽፎ የሚመጣ አይደለም። ብዙ ደጅ ጸንተዋል። በዚያን ሰዓት እነ አጋፋሪ ዘውዴ ካለቃ ብሬ የቀረውን ደግሞ እንደገና ዳርስ እንዲያውም ጾመ ድጓውን እኛውን ስረይ የሆነውን እያየን ነው የምንዘመው። እስመላለሙንም እንደዚያ ነው አይደል? ስረይ የሆነውን ጾመ እሳቸው ግን ዳርስ ተዳር ነው ጠቅላላ ሁሉንም ይዛ አይቻቸዋለሁ እኔ እራሴ እና አለቃ ብሬ ተምረው እንደገና የቀራቸውን ታለቃ ቀለመወርቅ ማለት ነው። እንግዲህ የሚያመለክተው አንድ አለቃ ተክሌ ቀለም መሆኑን እንጂ ወደ ሌላ ፈጽሞ የማይሄድ መሆኑ ይሄ አንድ ምስክር ነው ራሱ። ስለዚህ ከአለቃ አሁን ሰሞኑን እንደሰማሁት አለቃ መንገሻ ከአለቃ ብሬ የተማሩ የሚባል ነገር ሰምቻለሁ በዚህ ሚዲያ። እንደው እንትን በትክክል አይደለም፣ በእኔ አስተሳሰብ የለም። አንደኛ ቀለሙም አይገናኝም። ቀለሙ የሚገናኝ አለቃ ብሬ ከአለቃ መኮንን ነው። ይሄ አንደኛው። ለምን አለቃ ቀለመወርቅም ከአለቃ ብሬ ሲማሩ ስለነበረ፣ አለቃ ብሬ አዲስ አበባ መጥተው እና አጋፋሪ ዘውዴን ሲያስተምሩ ስለነበረ ምን የሚለውጥ ነገር የለውም። አንድ ቀለም ነው እና ከዚያ እንደተማሩ አድርጎ ብዙ ጊዜ በቀደም ሰምቻለሁ ከአንድ ሰው ላይ ትንሽ ይህ ራሱ አለቃ ብሬ የት ሄደ ሲባል አለቃ መኮንን ሊያመጡ ሲሄዱ የተነገረው በደብረ ታቦር ብዙ ይነገራል። በየቤተ ክርስቲያኑ ሰው ሊቀድስ ራሱ የሚለው ለምን ባለቤታቸው እንደዚህ ያሉ ይባል የተሰጣቸውን ክብር ለምን ለሌላ አሳልፈው ይሰጣሉ የሚል አስተሳሰብ እና እንደዚያ ነው እንግዲህ እኔ የማውቀው። ስለ ታሪኩ ከልብ እናመሰግናለን የኔታ። እንግዲህ ከዚህ በኋላ የማጠቃላይ ሀሳብ ሰጥተውን በዛው በጸሎት እንዲያሳርጉልን እጋብዛለሁ። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በሲሳየነ ዘለለዕለትነ ሀበነ ወኅድግ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ በሰላም እንታብአነ ንጽሕት በመንሱታው ናትናሆነ አናንኩ እስመ በአኪንቴ ወሚስቶ መስዋዕት ለማርያም ማስተማመ ክርስቶስ ለመና ኦዝቴ መናስ ነው ነገደን ገበይ ናኪ ድንገ አስተባ መግዚአብሔር ጽቆስ ዮርዳን ማንሶ ወከሴተ ሲቶ ሜዲተ ቃዲራም ስለጻለ ዘሌላ ነው ባቦ ዶይ ያስከው ሜትኛኛ ተመንሰናውች ይፍቱን። እግዚአብሔር ይስጥልን፣ እድሜና ጤና ይስጥልን፣ ያቆይልን። እንዲህ አይነት የምንጠይቀው ታሪክ የሚነግረን አባት አያሳጣን። እድሜና ጤና ይስጥልን የኔታ። አሜን።